ይህ ያዝነው የፈረንጆቹ ፌብሩዋሪ ወር ብላክ ሂስትሪ መንዝ ተብሎ ይታሰባል። ፌብሩዋሪን የጥቁር ታሪክ ወር የማድረግ ሐሳብ የተነሳው እንደ አውሮፓ አቆጣጠር በ1926 ዓ.ም በዩናይትድ ስቴትስ የታሪክ ምሁር በነበሩት ካርተር ጂ ውድሰን እና በማኅበራቸው የጥቁር ሕይወትና ታሪክ ጥናት ማኅበር የፌብሩዋሪ ሁለተኛ ሳምንት የኔግሮ ታሪክ ሳምንት እንዲሆን በወሰኑበት ወቅት ነው። ይህ ሳምንት የተመረጠው ፌብሩዋሪ 12 ቀን ከሚውለው የአብርሃም ሊንከን ልደት በዓልና ፌብሩዋሪ 14 ቀን ከሚውለው የፍሬድሪክ ዳግላስ የልደት በዓል ጋር ስለሚገጣጠም ነው። ሁለቱም የልደት ቀኖች በጥቁር ማኅበረሰቦች ዘንድ ከ19ኛው ክፍለ ዘመን መጨረሻ ጀምሮ ይከበሩ ስለነበር እንደ አውሮፓ አቆጣጠር በ1926 የጥቁር ታሪክ ሳምንት ሆኖ የተጀመረው በዓል ከ6 ዓመታት በኋላ ፕሬዚዳንት ጀራልድ ፎርድ በመላው ዩናይትድ ስቴትስ ብላክ ሂስትሪ መንዝ ተብሎ እንዲከበር ውሳኔ ያሳለፉ። ዘንድሮ 100 ዓመት በሆነው ፌብሩዋሪ የጥቁር ታሪክ ወር እኛም የጥቁር ታሪክ እንንገራችሁ። አሊስ ማልሲኒየር ዎከር የተሰኘችው አሜሪካዊ ደራሲ ገጣሚና የሰብአዊ መብት ታጋይ የተወለደችው በዚሁ ፌብሩዋሪ ወር ነው። ፌብሩዋሪ 9 ቀን 1944 እንደ አውሮፓ አቆጣጠር። ይህች የአፍሪካ አሜሪካዊት የሥነ ጽሑፍና የሰብአዊ መብት አርበኛ የፈጠራ ጽሑፎችን ብቻ ሳይሆን ስለ ዘርና ቀለም ልዩነት፣ ስለ ጾታ ወዘተ የሚያወሱ አያሌ መጣጥፎችንም ጽፋለች። አሊስ ዎከር ግን ስሟ የገነነውና በስቶ ይጠራላት ዘ ከለር ፐርፕል በተሰኘው እንደ አውሮፓ አቆጣጠር በ1982 በጻፈችው ልቦለድ ነበር። በዚህም ልቦለዷ ናሽናል ቡክ አዋርድና ዘ ፑሊትዘር ፕራይዝ ሽልማቶችን ተቀዳጅታበታለች። ዎከር ጆርጂያ ውስጥ ቶንተን የምትሰኝ ቦታ ለወላጆቿ 8ኛና የመጨረሻ ልጅ ሆና ነበር የተወለደችው። አባቷ አነስተኛ ገቢ ያለው ገበሬ ነበር። እናታቸው በልብስ ስፌት ተቀጥራ በቀን 11 ሰዓት እየሠራች በሳምንት $17 ታገኝ ነበር። ይህም አሊስ ትምህርቷን እንድትቀጥል አግዞ ነበር። ከአያቷ የቃል ታሪክና ተረቶችን እየሰማች ያደገችው ዎከር ገና የ8 ዓመት ልጅ ሆና ነበር ከቤተሰቧ ተደብቃ ብዕርና ወረቀት ማገናኘት የጀመረችው። ከወንድሟ አንዱ በተኮሰው ጥይት ቀኝ ዓይኗን ቆሰለች። መኪና ስለሌላቸውና በቶሎ ወደ ሐኪም ቤት ስላልወሰዷት አንድ ዓይኗ ጨርሶ ሊጠፋ ችሏል። አሊስ ዎከር እንደ አውሮፓ አቆጣጠር በ1960 ስፐልማን ኮሌጅ ትማር በነበረችበት ጊዜ ከአፍሪካ አሜሪካዊ ታጋይ ከማርቲን ሉተር ኪንግ ጁኒየር ጋር ተገናኝታ ነበር። በሰብአዊ መብት እንቅስቃሴም ለመስራት እንድትወስን ያደረጋት እሱ እንደሆነ ትናገራለች። I was chosen to take depositions from sharecroppers like my parents who had been thrown off the land. If your parents suffer under a system, you see that they're suffering. It's not hidden. You think about how I could help to change whatever it was that hurt them. I did that. I taught at Tougaloo and I taught at Jackson State, and in both places I taught poetry. I had them writing poems because a lot of them were activists and they were seeing and experiencing horrible things. Poetry comes naturally from that wellspring of resistance, passion, courage, dedication, belief in the future. አሊስ ማልሲኒየር ዎከር የታጋይነት ስሜቷ ዛሬም አልተዋትም። እንደ አውሮፓ አቆጣጠር በ2003 ከቢጤዎቿ ጋር ወደ ኢራቅ የሚደረገውን ዘመቻ በመቃወም 24 ራሷን ሆና ታስራ ነበር። በጃንዋሪ 2009 በቶሮንቶ ዓለም አቀፍ ፊልም ፌስቲቫል ላይ በእስራኤላውያን የፊልም ባለሙያዎች ላይ እስራኤል ዘረኛ መንግሥት ነው በሚል 50 ዘፋኞች ሆነው አንድ ላይ ጮኸዋል። በማርች 2009 ለፍልስጤማውያን ድጋፍ ለማድረግ ከ60 ሌሎች ሴቶች ታጋዮች ጋር በመሆን ወደ ጋዛ ተጉዛ ነበር። ሌላም ረፍት የለሽና እንደገናም ድንበር የለሽ የሰብአዊ መብት አርበኛ ነች። ለማንኛውም አፍሪካ አሜሪካዊቷ የሥነ ጽሑፍና የሰብአዊ መብት አርበኛ ሰሞኑን 82ኛ የልደት በዓሏን አክብራለች። የአሊስ ዎከር ድርሰት የሆነው ከለር ፐርፕል በነ ስቲቨን ስፒልበርግ ፊልም ሆኖ
እጅግ ብዙ የጭብጨባ ነዶ ተንዶለታል። እጅግ ብዙ ባርኔጣ ተነስቶለታል። እጅግ ብዙ ወዘተ ወዘተ። The Color Purple, an American story for the whole world. It's about life, it's about love, it's about us. You will always remember. You will never forget The Color Purple. Dear God, I seen my baby girl. I know it was her. She looked just like me and my daddy. Like more us than us is ourselves. My little girl looks like she's fretting over something. She got my eyes, just like they is today. Like everything I seen, she seen. አሁን ደግሞ ባልደረባችን ወንድሙ ኃይሉ ቀደም ሲል ጽፎና ተርኮት የነበረውን የሬዲዮ ጣቢያው ሚሰኝ ተረክ እናስደምጣችሁ። የሬዲዮ ጣቢያው ደራሲና ተራኪ ወንድሙ ኃይሉ። በሚሰራበት የሬዲዮ ጣቢያ የመዝናኛ ፕሮግራም አዘጋጅ የሆነው ይድነቃቸው ልዑል በንባብ ክፍል ውስጥ ሱባኤ ገብቶ አንገቱን ደፍቶ ቅዳሜ ማለዳ ለአድማጮቹ የሚያቀርበውን አዝናኝ ጽሑፍ ከአእምሮ እያፈለቀ ከየመጽሐፍቱም እየቃረመ በወረቀት ላይ ሲያሰፍር ዛሬም እንደ ልማዱ ባለቤቱን ሰርካለም ንጉሴንና የ2 ዓመቱን ድንቡሽቡሽ ልጁን ኪሩቤል ይድነቃቸውን በሳሎኑ ውስጥ ከነመኖራቸው ኧረ እንደውም ከነመፈጠራቸው ዘንግቷቸዋል። ረጅም ቁመናና የተዘናፈለ ቡናማ ጸጉር ያላት ቀይዋ አፍንጫ ሰልካካዋ የቤት እመቤቷ ሚስቱ ሰርካለም ግን በቅፏ ላይ ያዘችው ሕፃን ጡቷን አጉርሳ በተዘጋው በባሏ ንባብ ክፍል በር ላይ እንዳፈጠጠች ትብሰከሰካለች። ወይኔ ልጅት ካንተ ጋር የተገናኘሁባት ቀን ምንኛ የተረገመች ናት። ሰው ገና ለቅዳሜ ጠዋት ፕሮግራም ብሎ በሰኞው ምሽት በሩንም ሚስቱንም ልጁንም ዘግቶ ከብዕርና ከወረቀት ብቻ ተጋብቶ ይቀመጣል። ኧረ በዛ፣ በጣም በዛ እያለች ትነጫነጭ ነበር። ሰርካለም ባሏን ይድነቃቸውን ስትወቅስ አልፎ አልፎ ሳይታሰባት እየጮኸች ጡት የምታጠባውን ሕፃን ልጇን ኪሩቤልን ታስደነግጠውና ውይ በሞትኩት አፈር ልብላ ልጄን እኔ ድንግጥ ልበልልህ፣ ምን ላድርግ? ለእኔም የባልነት ላንተም የአባትነት ጊዜ ከማይኖረው ጉድ ጋር የተጋባሁ ዕለት ተይ የሚለኝ መካሪ በመጥፋቱ ነው እኮ ዛሬ እንዲህ መለፍለፌ ብላ ጨቅላዋን መልሳ ታረጋጋዋለች። እርሷ በሳሎን ውስጥ ስትብሰለሰል ባለቤቷ በንባብ ክፍል ውስጥ ዝም እንዳለ አድማጮቼን ያዝናኑልኛል፣ ያስደስቱልኛል ያላቸውን ግጥሞች፣ ልቦለዶች፣ ወጎችና ሌሎችም መጣጥፎች በወግ በወጉ ያሰናዳ ነበር። ሰርካለም ሕፃኗን እንቅልፍ ሲወስደው ከመኝታ ቤታቸው አስተኛችውና ወደ ሳሎን ተመልሳ ወገቧን ይዛ በመቆም የባሏ ንባብ ክፍል ላይ አተኮረች። ቢሆንላት እንዳለፈው ሳምንት ወኔ ብታገኝ ኖሮ ተንደርድራ ሄዳ በሩን ብርግድ በማድረግ አጅሬው አላበዛኸውም እንዴ? ያለኸው ቤት እንጂ መስሪያ ቤት አይደለም። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደሚሉት ለእኛም ጊዜ ያስፈልገናል። ጽሑፍህን በቢሮ አድርገው እሺ ብላ ቱግ ትልበት ነበር። ሆኖም የባሏን አኳኋን አስታውሳ መልሳ ተወችው። ባለፈው ሳምንት የተዘጋውን የንባብ ክፍሉን በር ድንገት በርግዳ ስትገባ ይድነቃቸው ልዑል ጠይም ፊቱን አጠቋቁሮ ትላልቅ ዐይኖቹን ያጉረጠረጠ በተንሽው በስንት ስቃይ በስንት ጭንቀት ያሰባሰብኩትን ሐሳብ በተንሽው፣ አደበላለቅሽው። ተሳስተሻል ሰርካለም፣ በፍጹም ልክ አልሠራሽው እያለ የተላጠ ኤሌክትሪክ መጨበጥ እስኪቀረው ብግን ማለቱን አልዘነጋችውምና እየተመናቀረች ወደ መኝታ ቤት በመግባት
ልጇ እንዳይቀሰቀስ ቀስ ብላ ከጎኑ ተጋደመች። ቆይቶ ደግሞ ባለቤቷ ይድነቃቸው እንደለመደው ቢጃማውን ከለበሰ በኋላ እሷና ልጁ እንዳይቀሰቀሱ ቀስ ብሎ ከጎኗ ተኛ። ቅዳሜ ማለዳ ይድነቃቸው ልዑል ከሚስቴና ከልጄ ይልቅ አንተ ከሳምንቱ ዕለቶች የበዙትን ምሽቶች ውሰድ ብሎ የተጨነቀበትን የተጠበበበትን የሬዲዮ መዝናኛ ፕሮግራሙን ለአድማጮቹ እያቀረበ በሚሠራበት ሬዲዮ ጣቢያ ስልክም ከትችት ይልቅ እንዲህ ነው እንጂ ፕሮግራም እንዳስደሰትከን ደስ ያሰኝህ፣ እንዳዝናናህን ፈጣሪ ያዝናና። አቦ ምርጥ ዝግጅት ነበር። ብራቮ ይርኔ፣ ፕሮግራም ያምራል፣ ጥሩ ዝግጅት ነው የሚሉትን የአድማጮቹን ድምፆች በጉጉት እየጠበቀ ነው። እንዲህ ያለውን ሙገሳ ለምዶታልና። በርግጥ ፕሮግራሙ የተደከመበት ስለነበር ወደር አይወጣለትም። ቀዳሚው የስልክ ጥሪ ተሰማ። ይድነቃቸው በእርግጠኝነት የመጀመሪያውን በፕሮግራሙ የተደሰተ አድማጩን ለማነጋገር ፈጥኖ እጀታውን አነሳና ሄሎ ሬዲዮ ጣቢያ ሲል የጎረምሳ ድምፅ ያለው ደዋይ እናንተ ግን ያማችኋል፣ ትንሽ አታስቡም እንዴ አለና ኩም አደረገው። ምን ነው ምን አጠፋን ጌታዬ? አለ ይድነቃቸው ልዑል። አስቀድሞ በተላለፈው ፕሮግራም ላይ የተፈጠረ እንከን ይኖር ይሆን እንዴ በማለት እየሰጋ እንዴት ዝም ይባላል? አትናገሩም? እናንተ ካላወራችሁልን የት ይሰሙናል? በማለት የተቆጣው ደዋይ ተናገረ። ምኑን ለነማን እንናገር? አለ የመዝናኛ ፕሮግራሙ አዘጋጅ። መብራት መጥፋቱን ነዋ። ሳሪስ አካባቢ 7 ቀን ሆነው አይደል እንዴ? አለ ደዋዩ። ይድነቃቸው እሺ እንናገራለን ካለ በኋላ ስለ ፕሮግራሙስ የሚሰጡኝ አስተያየት አለ የሚል ጥያቄ አስከተለ። የደወለው ሰውም ታሾፋለህ እንዴ? የምን ፕሮግራም ነው የምታወራው? ፕሮግራም ይላል እንዴ? ፕሮግራም ያለ መብራት ይሰማል? ሞባይሉም ቻርጅ የሚደረገው በኤሌክትሪክ ሆነ ወይ ነዶ? አቦ ይልቅ ንገሩልን ብሎ ስልኩን ዘጋው። የመዝናኛ ፕሮግራሙ አዘጋጅ ይድነቃቸው ልዑል የደከምኩበት ፕሮግራም በመብራት ምክንያት ሳሪስ አልተሰማም ማለት ነው ብሎ ሲተክዝ በተከታታይ የስልክ ጥሪዎች ኧረ ፈረንሳይ መብራት፣ መርካቶ 3 ቀኑ፣ ለገሃር 2 ቀን፣ ሽሮ ሜዳ ጠፋ፣ ቡራዩ መብራት የለም፣ እባካችሁ ፒያሳ፣ ሜክሲኮ ጠፍቷል እባክህ፣ መገናኛ፣ ቄራ፣ አሰላ፣ ዝዋይ፣ ደብረ ዘይት መብራት ኃይል አካባቢ መብራት የለም የሚሉ የአድማጮች ድምፆች ተሰሙ። እርሱም ቄራ መብራት የለም፣ ፒያሳ አካባቢ ያሉ አድማጮች መብራት የለም ብለውናል፣ ቀበና ዝዋይ መብራት የለም፣ መብራት ኃይል አካባቢ ራሱ መብራት የለም ብሎ መልእክቶቹን አስተላለፈና ሁለተኛውን የሬዲዮ ፕሮግራሙን አስተዋውቆና አስጀምሮ እንደገና የአድማጮቹን የስልክ ጥሪዎች መጠበቅ ጀመረ። ቴሌፎኑ አሁንም ተንጫረረ። አንዲት ሴትዮ ናቸው የደወሉት። ሄሎ ሬዲዮ ጣቢያ ነው አሉ ይድነቃቸው ልዑል። አዎ የኔም ቤት አልተሳሳቱም አለና በልቡ ምን አለ እኚህ ሴትዮ እንኳን ስለ ፕሮግራሜ አንድ ነገር ብለው ሥራዬን በመዘንኩት እያለ ሲያስብ የሴትዮዋ ድምፅ ዳግመኛ ተሰማ። እናንተ ግን ትንሽ እንኳን አታዝኑልንም እንዴ? እንዴት ዝም ጭጭ ትላላችሁ? ከናንተ አይጠበቅም አሉ። ምን አጠፋን የኔም ቤት? አለ ይድነቃቸው በዛሬው ዕድሉ እየተከፋ። ከሳንቺስ ውሃ ከጠፋ 3 ቀኑ ምን እንጠጣ? ልብሳችንን በምን እንጠብ? መጸዳጃ ቤትም ተበላሸኮ። ንገሯቸው እንጂ እንዴ፣ ንገሩልን እንጂ ያለ ውሃ እንዴት እንሆናለን? ብለው ስልኩን ዘጉት። የመዝናኛ ፕሮግራሙ አዘጋጅ ራሱ መዝናናት እየራቀው መጣ። የካሳንቺሷን እናት የውሃ ቸግረን መልእክት በሬዲዮ ካስተላለፈ በኋላም አዲሱ ገበያ 22 ማዞሪያ ውሃ የለም፣ 6 ኪሎ ውሃ ጠፋ፣ አየር ጤና ውሃ የለም፣ የረር ውሃ የለም፣
ፍቼ ውሃ አጣን። አምቦ ውሃ 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 ቸገረን፣ ኧረ ውሃ በሉልን አሉት የበዙ አድማጮቹ። አዘጋጁም እሺ ውሃ መቸገራችሁን እናስተላልፋለን፣ የመዝናኛ ፕሮግራሙ ላይስ ምን አስተያየት አላችሁ አላቸው የደወሉለትን ሁሉ። እነርሱም መዝናኛ ይላል እንዴ የደላው፣ ያለ ውሃ እንዴት እንዝናናልሃለን? ድንቄም መዝናናት አልቀረብንም፣ መዝናናቱ ቀርቶ ውሃ በጠጣን። አቦ ውሃ በልልን ይልቅ። የፕሮግራሙ አዘጋጅ ትክዝ እንዳለ ወደ ድምፅ ማጓያው ሄደና የተባሉትን አካባቢዎች ሁሉ እየጠራ ውሃ ባካችሁ ውሃ እየተባለ ነው፣ እዚህ ጋር ውሃ የለንም ብለዋል፣ እከሌ የተባለ አድማጭ ውሃ የለም ብሏል ብሎ የተቀበላቸውን መልእክቶች ሁሉ አስተላለፈና የቅዳሜ ማለዳውን የመጨረሻ ፕሮግራም ማስደመጥ ቀጠለ። ዝግጅቱ ስለ ሮሚዮና ጁልየት የፍቅር ሕይወት የሚተርክ ነበር። የሁለቱ ፍቅረኛሞች አስደሳችና አሳዛኝ የፍቅር ታሪክ እየተተረከ ሳለ ስልኩ ተደወለ። ሄሎ ጤና ይስጥልን አለ ይድነቃቸው ልዑል። ሄሎ ሬዲዮ ጣቢያ ነው አለች አንዲት ወጣት። አዎ መቤቴ፣ ምን እንታዘዝ ሲል በትሕትና አነጋገራት። እናንተ ግን ጤና የላችሁም፣ ማሰብ ቀረ ማለት ነው። ምን ነው ምን አጠፋን አለ የፕሮግራሙ አዘጋጅ ልቡ በሐዘን እየተሰበረ። የደወለችው ሴትም ሮሚዮና ጁልየት ነው ያላችሁት አለች። ይድነቃቸው ልዑል ስለ ፕሮግራሙ የምትናገር የመጀመሪያ አድማጭ በማግኘቱ ጆሮዎቹን ቀጥ አድርጎ ድጋፍም ይሁን ነቀፋ ሊቀበል ሊሰማት እየጓጓ አዎ ሮሚዮና ጁልየት እያልን ነው፣ ስለ ሁለቱ የፍቅር ሕይወት የተሠራ ዝግጅት ነው፣ እንዴት አዩት መቤቴ ከማለቱ የሮሚዮና ጁልየት ፍቅር ስትለው ትንሽ አታፍሩም? ቦሌ አካባቢ ኔትወርክ እየተቆራረጠ እኔና ፍቅረኛዬ ዳኒ በስልክ ለመገናኘት ተቸግረናል። ሮሚዮና ጁልየት ትላላችሁ እንዴ? ያሳዝናል። ራሄልና ዳኒ በቴሌ ኔትወርክ ጣጣ ተራርቀው ሬዲዮ ስለ ሮሚዮና ጁልየት ቢያወራላቸው ምን ዋጋ አለው ብላ ስልኩን ጆሮ ላይ ጠረቀመችው። ይድነቃቸው ልዑል ከማይክራፎኑ ተጠጋና ራሄል የተባለች አድማጭ ከቦሌ ደውላ ኔትወርክ ከፍቅረኛ የዳንኤል አራርቆኛል፣ እባካችሁ ቴሌዎች ብላለች ከማለቱ ተከታታይ ጥሪዎች እኛም ጋር ኔትወርክ፣ ኧረ ቴሌዎች ኔትወርክ ንገሩልን፣ ኔትወርክ 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 የሚል መልእክት አስተላለፉለት። እርሱም እባካችሁ ኔትወርክ ኔትወርክ፣ እዚያ አካባቢ ኔትወርክ፣ እዚያ ጋም ኔትወርክ፣ በዚህ በኩልም ኔትወርክ የሁሉንም መልእክት ለሚመለከተው ካስተላለፈ በኋላ የምንወዳችሁ አድማጮቻችን የዛሬውን የመዝናኛ ፕሮግራማችንን ስለተከታተላችሁልንና ስለተዝናናችሁልን ከልብ እናመሰግናችኋለን ብሎ ፕሮግራሙን ፈጸመ። ባጋጠማቸው ችግሮች ምክንያት እንደ ቀደሙ ዝግጅቶቹ ብዙዎቹ አድማጮቹ የመዝናኛ ፕሮግራሙን ተከታትለው እንዳልተዝናኑለት ግን ልቡ አውቆታል።